እግዚአብሔር ነው። እኛ እኮ እግዚአብሔር ነው ብለን ነው የምናምነው። አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ። እናንተ አታምኑም አይደለ? አብ ወልድ መንፈስ ቅዱስ እግዚአብሔር ነኝ ያለ የቱ ጋር ነው? ኢየሱስ እግዚአብሔር ነው ብሏል። ብዙ ማስረጃ አለ፣ ብዙ በጣም። ምክንያቱም ደሜን የበላ ስጋዬን የጠጣ የዘላለም ሕይወት ያገኛል ብሎን እኛ ደግሞ ስጋውን እየቆረብን ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ወይ ነው ጥያቄ? ቃል በቃል እኮ እግዚአብሔር ነኝ ማለት እኮ አይጠበቅበትም እኮ። አሜን ነው ጌታ ዘመንሽ ይባላል አይደለ? አምላክ መሆኑን በእኔ ያመነ የዘላለም ሕይወት ያገኛል። በእኔ ያመነ በእግዚአብሔር ያመነ ለማለት ነው። በእኔ ያመነ የሚለው እኮ እግዚአብሔር መሆኑን እየነገረን ነው። በእኔ ያመነ የዘላለም ሕይወት አለው። እሺ ኢየሱስ ክርስቶስ ነብይ ነው ይላል መጽሐፍ ቅዱስ። ይሄን ታምኛለሽ? አይልም። ነብይ ነው አይልም። ያ ማቴዎስ ወንጌል ምዕራፍ 20 ነብይ ነው ብላችሁ የምታምኑት እናንተ ናችሁ። ነብይ ነው ብላችሁ የምታምኑት መጽሐፍ ቅዱስ ሳይሆን እናንተ ናችሁ። እሺ በማስረጃ ላሳይሽ። መጽሐፍ ቅዱስ ይዘሻል ወይንስ እኔ ላውጣልሽ? አያውቁትም መጽሐፉን። ለዛ እኮ ነው ሆድና ጀርባ። ላሳይሽ ወይንስ መጽሐፍሽ ላይ ታወጫለሽ? መጽሐፉ በሻላት ቄሱም ዝም መጽሐፉም ዝም። ምን ነው ልጄ ተናገር እንጂ ላሳይሽ ወይ? ቄሱም ዝም መጽሐፉ። ኢየሱስ ክርስቶስ ነብይ እንደሆነ መጽሐፍ ቅዱስ ላይ ይነገራል። ሁሴን አሎ ወለካሎ እሺ ነው ላሳይሽ። በቃ ችግር የለም። ወጣች እኮ ማቴዎስ ወንጌል አይ ምስኪን። እሺ ምዕራፍ 21 ቁጥር 11 ያው እንዴ ወጣሽሳ? ወጣች። ለምን ናይ ወሰጅሽ? ለማንኛውም ያው እኛ ሙስሊሞች ብቻ ነን ለመሆኑ ኢየሱስ ክርስቶስን ኢየሱስ ነብዩ ኢየሱስ ብለን የምንጠራው አይደለም። መጽሐፍ ቅዱስ ራሱ ነብዩ ኢየሱስ ብሎ ነው የሚጠራው። ማቴዎስ ወንጌል ምዕራፍ 21 ቁጥር 10 ጀምራችሁ አናንብቡ። ሁለቱን አንቀጽ ብቻ። ወደ ኢየሩሳሌምን በገባ ጊዜ ኢየሱስ ማለት ነው መላው ከተማ ይላል፣ አንድ ሰው እንኳን የቀረ የለም። መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ማለት አጠቃላይ ህዝቡም ሁሉ ምን አሉ? ይህ ከገሊላ ናዝሬት የመጣ ምን ይላል? በአላህ ይህን ኮሜንት ላይ ቀውጡት ልጆች። ምን ይላል ይሄ ቃል? ይህ ከገሊላ ናዝሬት የመጣ ማን ነው ይላል። ማን ነው አሉ? ማን ነው አሉ? ነብዩ ኢየሱስ። ነብዩ ኢየሱስ ማን ነው ይሄን ያለው? አንድ ሰው ሁለት ሰው ላ በኢየሱስ ክርስቶስ ዘመን የነበረ ህዝብ ሁሉ እንዳለ ነብዩ ኢየሱስ ብለው ነው የሚያምኑት። ያዩት፣ የሰሙት፣ የዳሰሱት እነዚያ ሁሉ እንዳለ ነብዩ ኢየሱስ ነው እያሉ የአሁን ዘመን ክርስቲያኖች ደግሞ ነብይ ማለትን እንደ ክህደት ነው የሚያዩት። አይ ሙስሊሞች ናቸው ነብይ የሚሉት ብለው ሸውራቸዋል። ለአረለ መጽሐፉ ነው የሚለው። ቄሶቻችሁ የደበቋቸው ነው ይሄን አይነግሯቸውም አይደለ? በርካታ ቦታ ላይ ነብይ እንደሆነ ተገልጿል። ማቴዎስ ይህን ሲናገር እዚህ አስከትሎ ነገር ግን ነብይ ነው በማለታቸው ክደዋል አላለም። ምንም አይነት ኮሜንት አልሰጠም። ነብይ ብለው እንደሚያምኑ የዘመኑ ሰዎች ሁሉ እንዳለ አስቀምጦታል። ነብዩ ኢየሱስ ስለዚህ ኢየሱስ ክርስቶስ ነብይ ነው። እኛ ሙስሊሞች ብቻ ሳንሆን ምንድነው መጽሐፋቸው ነው። ግን የገዛ መጽሐፋቸውን የደበቁ ያ አህለ ኪታብ ሊመ ተልቢሱነ አልሐቅ ቢልባጢል ወተክቱሙነ አልሐቅ ወአንቱም ተዕለሙን ያለው አላህ ለዚህ ነው። እውነትን እያወቃችሁ ለምን ትደብቃላችሁ ይላቸዋል። አዎ ነብይነቱን አይነግሯቸውም፣ እናውቃለን። አንድ ቄስ በአደባባይ ተነስቶ አንድ ፓስተር በአደባባይ ላይ ተነስቶ ነብዩ ኢየሱስ እንደማይል እናውቃለን። ነገር ግን መጽሐፉ ይላል ነብዩ ኢየሱስ እያለ ነው። ታውቃላችሁ ነብይ ነው የሚለውን የሙስሊሞች ብቻ እምነት አድርገው ሰብከዋቸዋል። ላ መጽሐፋቸው የገዛ መጽሐፋቸው ነው ነብይ የሚለው። ከነብያቶች መካከል አንድ ነብይ ነው እያመለካቸው ያላችሁት። ነገ የትንሣኤ ቀን ይሄ ነብይ እኔን አምልኩኝ አላልኩም ብሎ ከአምላክ ፊት በሚመሰክርባቸው ጊዜ ምን እንደሚወጣቸው አላውቅም። ከወዲሁ መልሳቸውን አዘጋጁ። መሲሁ ከአምላኩ ፊት በሚቆም ጊዜ የትንሣኤ ቀን አንተ ነብይ ነህ እንድትመለክ እኔ ልክ ያለሁኝ ወይ ሰብክሃለሁ ያምልኩኝ ብለህ ተብሎ ይጠይቃል። ይዛል ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚ ኢላሀይን ሚን ዱኒላህ ቃለ ሱብሓነክ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ይላል። አላህ የትንሣኤ ቀን ነቢያትን ሁሉ እያስነሳ ለትውልድህ ልኬህ ነበር አድርሰሃል ብሎ ይጠይቃቸዋል። ፈለነስአለነ አለዚነ ኡርሲለ ኢለይሂም ወለነስአለነ አልሙርሰሊን ይላል። የተላኩላቸውም ህዝቦች ይጠየቃሉ። ነቢይ ከሌለ ልኬላቸው ነበር መጥቶላችኋል ብሎ ይጠይቃቸዋል አላህ። የዛኔ መሲሁ ተራው ይደርሳል። አላህ ሱብሓነሁ ወተዓላ መሲሁን ይጠራዋል። እርሱ በተለየ መልኩ ነው የሚጠየቀው። ለምን?
የተመለከው ብቸኛው ነብይ እሱ ነው። እነ ኢብራሂም እነ ሙሳ ሌሎቹ እርሱ ግን ተመልኳል። ስለዚህ አላህ እሱን ይጠራውና ህዝቦቹንም ያመለኩትን ህዝቦች እንዳለ ከፊቱ ያቆማቸዋል። ወኢዝ ቃለ አላህ ያ ዒሳ ብን መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚ ኢላሂን ሚን ዱኒላህ ይለዋል። አንተ ዒሳ ሆይ፣ አንተ ኢየሱስ ሆይ ለመሆኑ አንተ ከእኔ ከአላህ ውጭ አንተን እንዲያመልኩ ሰዎችን ሰብከሃል ይለዋል። ቃለ ሱብሓነክ ይላል። ተመልከቱ ስርዓቱ የአላህ ስብሓነ ወተዓላ ማንነት ነው የሚያሳስበው ከራሱ ማንነት በላይ። አይ እኔ አላልኩም ብሎ አይደለም ቢጀምረው። የሚገርማችሁ መጀመሪያ ስለ አምላኩ ይናገራል። ቃለ ሱብሓነከ አምላክ አላህ ሆይ ጥራት ይገባህ በመጀመሪያ ይላል። አንተ ማንም አጋር የለህም ብሎ ይጀምራል። ከዚያ በኋላ ምን ይላል? ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ የማይገባኝን መለኮትን እንድመለክ በፍጹም እኔ ልሞግት አይቻለኝም ይላል። አላደረኩም ይሄን ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብየውም ከሆነ በእርግጥም አወቅከው ይላል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ በእኔ ውስጥ ያለውን ሁሉ አንተ ታውቃለህ፣ በአንተ ውስጥ ያለውን ግን ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ አንተ የሩቅንና ድብቅ ነገራትን ሁሉ የምታውቅ የሆንክ አምላክ ነህና ይላል። ከዚያ ወደ ህዝቦቹ ይዞራል። ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ ይላቸዋል። አንተ እንድናገራቸው እንዳደርስላቸው ያዘዝከኝን ቃል እንጂ ሌላ ላልኳቸውም በፍጹም ይላል። አንተ የሚያዘዝከኝ ለእነዚህ ሰዎች እንዳደርስላቸው እኔ አዕቡዱላህ ረቢ ወረበኩም የእኔንም ጌታ እናንተንም ጌታ የሆነውን አላህን ተገዙ የሚል ቃል ብቻ ነው ያደረስኳቸው ብሎ ይመሰክራል። ይሄ ነው ወኢነ አላህ ረቢ ወረብኩም ፈዕቡዱ የኔም የእናንተም ጌታ አላህ ነው እርሱም በብቸኝነት ተገዙ ላይ አለ። አዎ በርካታ ተአምራትን አድርገዋል። ያ ግን የመለኮትነት ባህሪ አይደለም። አዎ በድንግልና ተወልዷል። ማንም ወንድ ማርያምን ሳይገናኛት ይሄ የመለኮትነት ባህሪ አይደለም። አዎ ወደ ሰማይ አርጓል። ይሄ ማድረግ ግን የመለኮትነት ባህሪ አይደለም። እንደው በዛ ከተባለ ትልቅ ልታደርጉት የምትችለው ከሌሎች የተለዩ ነገራቶችን አድርጓል ነው ከነቢያቶች። በቃ ችግር የለውም። ከነቢያት ልታስበልጡት ትችላላችሁ እንደ ራሳችሁ ግንዛቤ። ማን ነቢይ ያለ እንዲህ ያደረገ ብላችሁ ሰው አወዳድሮ እንዴት ነው ስለዚህ አምላክ ነው ወደሚለው ድምዳሜ የሚሄደው? እሺ ማን ነቢይ እንዲህ ያደረጋለ ይሏቸዋል። እንዲህ አይነት ስራዎችን እያነሱ ችግር የለውም። እሺ የለም እና ምን ይሁን ምን ይጠበስ? እሺ ከነቢያቶች በላይ ነው አድርጉት፣ ችግር የለውም። እሺ ነገር ግን ወደ መለኮት ለምን ከፍ ይደረጋል? ሰውና ሰው አወዳድረ እኔ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሩትን ስራ አንስቼ ይህን ስራ ማን የሰራለ ብዬ ጠይቅህና የለም ከተባለ ስለዚህ አምላክ ናቸው አያስኬድም። እንደዚህ በቃ ከነዚህ ነቢያቶች ተሻለ ነው አለቀ። ሌላ ነገር አይደለም። ፍጡር የፈለገ ነገር ቢሆን ወደ ፈጣሪነት ከፍ አይልም። ጽድቁ ለራሱ ነው፣ ይጸድቃል፣ ከፍ ይላል፣ አለቀ። ሲቀጥል የሚያደርጋቸውን ስራዎች ሁሉ የአምላኩ እንደሆነ ተናግሯል። ከአምላክ የሆኑ ብዙ ስራዎችን አሳየኋችሁ፣ ስለ የትኛው ትወግሩኛላችሁ ብሎ ተናገረ። ታቸዋል በአምላክ መንፈስ አጋንንትን አስወጣለሁኝ አለ። ይህ ነው ተአምራቱንም ሲያደርግለት የነበረው አምላኩ እንደሆነ ራሱ ተማሪዎች ይናገራል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? ጴጥሮስ ራሱ ሲናገር አዩሃ ሪጃል ልእስራኤልዩ እስማዑ ሃዚህ ልአቅዋል የሱዕ ናስሪ ረጅሉን ቀድ ተበርሃነ ለኩም ምን ቅበል ላህ ቢቁዋትን ወዐጃኢብን ወአያት ሰነዐሃ አላሁ ቢየዲህ ይላል። እናንተ የእስራኤል ሰዎች ሆይ ይህችን ንግግሬን ስሙ አለ ጴጥሮስ። የእስራኤል ሰዎች አለ፣ ሌላ ሰው ኢትዮጵያውያን አላለም። ለእስራኤል ነው የተላከው። ይሄን ስለሚያውቁ ነው ለእስራኤል ሰዎች ብለው ትኩረት አድርገው የሚናገሩት። እናንተ የእስራኤል ሰዎች ሆይ አለ ይህችን ንግግሬን ስሙ። የናዝሬቱ ኢየሱስ ማለት እግዚአብሔር በእርሱ በኩል ድንቅና ተአምርን ያደረገለት ለእናንተ የተገለጠ ሰው ነበር አለ። በቃ ፍጹም ሰው ፍጹም አምላክ ነበር አላለም። ላ ሰው ነበር አለ። መቼ ነው ይህን ቃል እየተናገረ ያለው? ክርስቶስ ካረገ በኋላ። አይ በምድር ላይ ያለ ነው ሰው የተባለው እንዳትል አድርገውም ራሱ ሰው እያሉ ነው የጠሩት። ለማን? ለእናንተ የተገለጠ ነው ተባለ። ማናቸው? እነሱ እስራኤላውያን ብሎ ጀመረው። ቃሉን ሲጀምር ለእስራኤል የተላከ ብለው ነው ሐዋርያቶች የገለጹት። ማን? እነዚህ ስራዎች የተአምራቶቹ የኃይሎቹ ሁሉ ባለቤት ጥቅልል አድርጎ አላህ ነው የሰራው ብሎ ገለጸ። ሰነዐሃ አላሁ ቢየዲህ ይታቸዋል። ነገር ግን በመሲሁ በኩል ብለው ተናገረው ሐዋርያቶች። አምላክ በነቢያቱ በኩል ድንቅና ተአምርን ያደርግ ነበር። ያ ነው፣ ሌላ ነገር የለውም። አላህ ይህዲኩም። አስተውሉ። የፈለገ ነገር ቢያደርጉ ያ የመለኮትነት ባህሪ አይደለም። አይሸውዷቸው። ክርስቶስ እኮ ሙታንን ያስነስተዋል። ስለዚህ አምላክ ሌሏቸዋል። ሙታንን ማስነሳት የአምላክነት መገለጫ አይደለም፣ የነቢይነት መገለጫ ነው። ከእርሱ ከክርስቶስ በፊት
እነ ሕዝቅኤል ሙታንን አስነስተዋል። ሕዝቅኤል አንድ ሰው ሁለት ሰው እንዳይመስላቸው ያስነሳው አንድ ህዝብ ነው ያስነሳው። እንዳለ ሙተው የነበሩ አጥንታቸው የበሰበሱ እንዳው ክርስቶስ እንዳውም ትንሽ ቀን የሆነውን አካል ነው ያስነሳው አይደለ አላዛር። እነዚህ ሕዝቅኤል በስብሰው አጥንታቸው የተሰባበረ እንዳለ አመድ የሆኑ ሰዎችን አስነስቷቸዋል። ሕዝቅኤል ለመጽሐፍ ቅዱስ አንድ ሰው አይደለም ሁለት ሰው አይደለም አንድ ህዝብ ወታደር ነው ያስነሳው። እና ይህ የነብይነት መገለጫ እንጂ የመለኮትነት ወይም የአምላክነት መገለጫ አይደለም በፍጹም። ገብታችኋል? ይሄ ልታውቁ ይገባል። ባጭሩ ልጠይቅህ እሞክራለሁ ባጭሩ እንድትመልስልኝ እና በመጀመሪያ በየጊዜው ስለ አይሻ ምናምን ጋብቻ በተነሳ ቁጥር ስለ ርብቃ በ3 ዓመቷ ነው ያገባችው የሚል መጽሐፍ ቅዱስ ላይ ያለ ይላሉ። እና እሱ የቱ ጋር እንደሆነ ወይ አንተ ወይ ኤኒባዲ የሚነግረኝ ካለ እና ሁለተኛ ደግሞ መጽሐፍ ቅዱስ እንደተበረዘ ወይም ተውራት ምንድነው ተውራት ብሉይ ኪዳን እንደተበረዘ ከቁርአን እንድታሳየኝ ነው። አመሰግናለሁ። አሪፍ ጥያቄ። መልካም። መጽሐፍ ቅዱስ ላይ ስለ ርብቃ ያለውን አስመልክቶ ሳራ እንትናን ማን ነው ይስሐቅን የወለደችው በስንት ዓመቷ እንደሆነ ይናገራል። በ90 ዓመቷ እንደሆነ ይናገራል። በ90 ዓመቷ ወለደችው። አስቡት። ከዛ በ127 ዓመቷ ሳራ ሞተች ይላል። እናቱ ስትሞት ወዲያው ሞተች በተባለበት ጊዜ ማን ትወለዳለች? ርብቃ ተወለደች እያለ ይነግረናል። ርብቃ ተወለደች፣ ሳራም ሞተች ይላል። እየቀጠለ እየሄደ በዚያው ማለት ነው። በአንድ ጊዜ የሆነ ክስተት ምንድን ነው? ርብቃ መወለዷና የሳራ መሞት። የኢስሐቅ እድሜ ዛኔ ስንት ነበር ማለት ነው ልጆች? ከ90 እስከ 127 ስንት ይሆናል? 37 ዓመቷ አይደለ? እናቱ ስትሞት በዛን ጊዜ ማን ትወልዳለች? ርብቃ ትወልዳለች። ገና 1 ዓመቷ ማለት ነው። እሱ ስንት ዓመት ሲሆነው? 37 ዓመት ሲሆነው። እዛው ወረድ ብሎ መጽሐፍ ቅዱስ ምን ይላል? ኢስሐቅም በ40 ዓመቱ ርብቃን አገባት ይላል። 40 ዓመት እስኪሞላው ድረስ ስንት ዓመት ጠብቋል ማለት ነው? ከእሷ ከርብቃ 3 ዓመት ጠብቋል። ይሄን አይሁዶች ኮሜንተር ተፍስራቸው ላይ ወይንም የራሳቸው እንትን ላይ አሳይሻለሁኝ። ርብቃን ለማግባት 3 ዓመት ብቻ ነበር የጠበቀ ይላል። ከ3 ዓመት በኋላ ገባት። ገብቶሻል? ይሄ አሁን በአንተ አገላለጽ ነው እንጂ መጽሐፍ ቅዱስ ላይ እንደዛ አልተጻፈም። ምክንያቱም ውሃ ልትቀዳ ስትሄድ የታጨችው ለልጁ ይስሐቅ ለልጁ ልጅ ሊያጭለት ሰው ሲልክ ውሃ እየቀዳች ነበረ። ሊትራሊ የ3 ዓመት ልጅ ውሃ ልትቀዳ አትችልም። አሁን እያወራሁት ያለሁት ከራስህ ነው እያወራህ ያለሁት እያልሽ ነው። መጽሐፍ ቅዱስ እያልኩኝ አይደል? ርብቃ በዚህ በቁጥር ደረጃ እሷ 3 ዓመቷ እንደነበረ አልተገለጸም ልልህ ነው። አሁን ሀዲስ እንደሚገልጸው 7፣ 6 እና 9 ብሎ እንደገለጸው እዚህ ላይ ሊትራሊ አልተገለጸም። አንተ የሰራኸው ማትስ ነው። አንተ የሰራኸው ማትስ ነው ትላለች እንደ መጽሐፍን እየነገርኩሽ። እሺ ርብቃ ውሃ ልትቀዳ እየሄደች ውሃ ልትቀዳ ስትሄድ ነው የታጨችው። የ3 ዓመት ልጅ ውሃ ትቀዳለች። ውሃ ስለ መቅዳት አይደለም ያወራሁት። እንደዚያ ከሆነ በጣም ጥሩ። እንዳውም ከመጣሽ ጥሩ። የ9 ዓመት ልጅ ወይንም የ10፣ 11፣ 12 ዓመት ልጅ ከ2000 በላይ ሀዲሶችን ሸምድዳ በጭንቅላቷ መያዝ ትችላለች። ሀቢቢ ሸምድዳ አይደለም ህይወቷን የተናገረችው የኖረችውን ተጽፎ አይደለም የሸመደደች አይደል? ስለ አይሻ ነው እየጠየኩኝ። ስለ አይሻ እሷ ሸምድዳ አይደለም ነው ያልሽው? አንድ ላይ ህይወቷን የተናገረችው የኖረችውን በዚህ ገብቶ በዚህ ወጥቶ እንዳያለች ህይወቷን የተናገረችው ምር የሸመደደችው የተጻፈ ነገር እኮ አልነበረም። በሰዓቱ አሳይኝ ከተናገረችው ክፈቺ። ምንም የምታውቂው ነገር የለም። በጌታ ይስምላል። አውጪ። ምንድን ነው የማወጣው? አሁን ከተናገረ ስለ አይሻ እንዲህ ህይወቷን የተናገረችው ምናምን ያልሽውን አንድ የተናገረችውን አውጪ እና አሳይኝ። ምን ወይ አልገባኝም። አንተ እኮ ነው ያልከኝ አይደል? ሸምድዳለች ይሄ ሁሉ በእንትሏ አልክ። ሀዲሶች የተጻፉት ከእነሱ ከሞቱ ከረጅም ጊዜ በኋላ ነው። ሀካም እንዴት ነው ልሸመድድ? አሳይኝ። እሺ እነሱ ከሞቱ ከረጅም ጊዜ በኋላ ምን ላሳይህ? አልገባኝም። የተናገርሽውን አሁን ምንድን ነው የተናገርኩት? አታውቂም የተናገርሽውን? የጉድ ሀገር። አይ አይሻ የህይወት ታሪኳን የተናገረችው ነው እያልኩ ያለው። የህይወት ታሪኳን ከሞተች በኋላ ከስንት ዓመት በኋላ ነው ሀዲስ የተጻፈው አልሽኝ። እንደዛ የሚለውን የት ነው ያገኘሽው? አውጪ። እና እነሱ እያሉ ነው የተጻፈው ሀዲስ ማለት መጽሐፍ ነበረ በሰዓቱ። አትጠይቅኝ። የተናገርሽውን አውጭና አሳይኝ ነው ያልኩት።
ምንድነው ማውጣለህ? አይድ አሁን ትላት ብላ ምንድነው ማውጣለህ? እኔ ግራ ገባኛ። ምን እኮ ለምን ግራ እንደገባሽ ታውቂያለሽ እኮ አሁን በቃሏ ሸምድዳለች እያልከኝ ነው። ሰው መጽሐፍ ኖሮን የሸመደደችው መጽሐፍ ነበረ እያነበበች ሸመደደች ነው። የራሷን ታሪክ እያነበበች ሸመደደችው። የተናገርሽው ማስረጃ የለሽም አይደለ? የተጻፈው ምንድነው ማስረጃው? አዳምጪ እንጂ ታዲያ ምንድነው ማስረጃ ትላለች? የተናገርሽው ምንድነው? እነሱ ከሞቱ በኋላ ከስንት ዓመት በኋላ ነው ሐዲስ የተጻፈው አልሽ። እንደዛ ለመሆኑ ማስረጃ ሳይ ማስረጃ። እሺ አይ በሰዓቱ እንደነበረ አንተ ማስረጃ ሳይኝ፣ ምክንያቱም ለአንተ ይቀላል። እኔ አሁን በአንድ ስልክ ነው የምጠቀመው። በቃ እኔ ስልክ አለኝ። የት እዚህ ቦታ ላይ አውጣ በይኝና ላውጣልሽ። ችግር የለውም አግዝሻለሁ። የቱ ጋር ላውጣልሽ? አይሻ ከተናገረቻቸው ላይ አይሻ አሁን ከነቢዩ ጋር በእንደዚህ እድሜ አግብቶኝ እንደዚህ ሆኜ እንደዛ ሆኜ እያለች ሰው ተጽፎን የሸመደደችው ኦኬ ሊሆን ይችላል። እኔ ያ ጥያቄ አይደለም። አሁን አዳምጪ ረጋ። እሱ ሳይሆን ጥያቄው ከዚህ ዓመት በኋላ ነው የተጻፈው የሚለውን የቱ ጋር ነው ያገኘሽው? አሳየን። ኦኬ በሰዓቱ ተጽፎ ነበረ። አትጠይቅኝ። ለተናገርሽው ማስረጃ እየጠየቅኩኝ ነው። እባክሽ ከረጅም ዓመት በኋላ እንደተጻፈ አውቃለሁ። ኤግዛክትሊ በዚህ ዓመት ልል አልችልም። ማስረጃም ያው ከጎግል ነው የምሰጥ። ቀላል ነው ጎግል ላይ ጽፎ ማውጣት። አውጭና አሳይና። ቀላል ከሆነ አሳየን። ያው ትልቁ ላይ ነሽ ወንድሜ። በአንድ ስልክ ነው የምጠቀመው። አሁን ለብረው እርሱን ሽፍት እያደረግከው እኮ ነው። እኔ ስለ አይሻ ኦኬ ሸምድዳለች። እኔ እኮ መንፈስ ነው ያስላን ያኔ የሚመለከተኝም ነገር አይደለም። ስለዚህ አሁን የእንትሉን ክፈትል፣ እንትሉን ንገረኝ። እኔ የ3 ዓመት የሚለውን በቁጥር ደረጃ እንድታሳየኝ ነበር። አዳምጪ የተናገርኩት አዳምጪ እንጂ አታስሩኝም እንዴ? ይቅርታ በቃ የተናገርከው ከራስህ ነው ብለሽ ነበር። አንደኛ ዋሽተሻል። ምክንያቱም መጽሐፍ ቅዱስ ላይ እያነሳህ ነው ስናገር የነበረው ተሻለ አይደለ? አሁንማ ዋሽተሃል። ምክንያቱም የውሃ ልቀዳ እየሄደች እንደነበረ ይነግራል። ማዳመጥ አትፈልግም። ለዚያ ነው መጀመሪያ ስጠይቅ ሰምታችኋት ከሆነ አጠር አድርገህ ብቻ እንድትመልስልኝ ነው እፈልጋለች። ልክ ከመጽሐፍ ቅዱስ ነግራት ጊዜ ከመጽሐፍ ቅዱስ አይደለም ከራስህ ነው የተናገርከው አለች። እያዳመጠች አይደለም። የሆነ አይምሮ ላይ ቀርጻ የመጣቸው ነገር አለ። መልስ የላቸውም ለዚህ ጥያቄ የሚለው ነገር ማለት ነው። እኔ ጋር እንደዛ የለው። እኔ ጋር ሁሉም ጥያቄ መልስ አለው። ግን ያንን የጠበቀችው ነገር አላገኘችም። እሺ እንዳጠቃላይ እንደነገርኳችሁ አየሻ፣ ይሄ ነው መጽሐፍ ፈለግሽው። እሺ ጥያቄ ያለው ጠይቅ ይችላል። ክርስቲያን ያለ ገብቶ ይጠይቅ። ከጠይቃችሁ በኋላ አዳምጡ። ልክ ስናገር ጊዜ መልሱን አሁን እንደተናገርከው ማስረጃህን አውጣ በሉ። እኔ ከራሴ እንዳስቻለ እናገርም እንዳነበብኩ እናገራለሁ። ንግግሬም ቅን ነው ከመጽሐፋቸው እንጂ ከራሴ አልናገርምና ገብታችኋል። በአጭሩ መልሱ ምንድን ነው? እንዳዳመጣችሁት ርብቃን በ3 ዓመቷ እንዳገባት አለው መጽሐፍ ቅዱስ ላይ አለች። አልኳት አዳምጪ። አንደኛ ኢስሐቅ እናቱ ማን ትባላለች? ሳራ ትባላለች። በስንት ዓመቷ ወለደችው ይለናል ራሱ መጽሐፍ ቅዱስ። በ90 ዓመቷ ወለደችው ይለናል። ተመልከቱ። ከዚያ በኋላ በ127 ዓመቷ ሞተች ይለናል። ቁጥሩን ማን ያስቀመጠልን? መጽሐፍ ቅዱስ ራሱ። እዛ መስላት ነው ያለን። የራስህ ስሌት ነው አለች። ላይ ራሴ ስሌት አይደለም መጽሐፍ ቅዱስ ያስቀመጠልኝ ስሌት ነው እያጸላሁልሽ ያለሁት። የቱ ጋር ነው እንደሱ የሚለው ብለሽ መጠየቅ። በ90 ዓመቷ ከወለደችው 127 ዓመቷ ላይ ሞተች ይችላል አይደለ? ስንት ዓመቱ በዚህ ጊዜ ይስሐቅ? 37 ዓመቱ ማለት ነው። በዚያን ጊዜ ማን ተወልዳለችልና ርብቃ ተወለደች እያለ ይነግረናል። ርብቃ በተወለደች ጊዜ ገና 1 ዓመት ሲሆናት ገና ስትወለድ ጊዜ እሱ 37 ዓመቱ መጽሐፍ ቅዱስ ላይ ምን ይላል? ኢስሐቅም በ40 ዓመቱ ርብቃን አገባት ይላል። ገብታችኋል አይደለ? ስለዚህ ከ3 ዓመቷ በኋላ ማለት ነው። ይህን ከራስህ ነው ወይ የፈተኸው እንዳትልኝ ሴት የራሳቸው የመጽሐፉ ባለቤቶች የአይሁድ ኮሜንታተሮች ላሳይሽ ርብቃን ለማግባት በዚህም መሰረት ራሱ የአይሁድ ሊቃውንቶች ምን አሉ? በ3 ዓመት ጠብቆ ነው ከዚያ በኋላ ነው ያገባት አሉ። አያቸው አይደለ? ከገዛ ከራሳቸው ትርጓሜ ማለት ነው። ይሄ ነው። ይሄን ላውጣ እንዳሳይ ማለት ሲገባ የራስህ ስሌት ነው አንተን ያመጣኸውን ከመጽሐፍ ቅዱስ አይደለም። በዛ በኋላ ውሃ ትቀዳ ነበረ። እንደሱ ካልሽ ደግሞ ውሃ ትቀዳ ነበር በሚለው ከመዘሽ ገብታችኋል። የ3 ዓመት ልጅ ውሃ ልትቀዳ ትችልም ነው ሀሳቧ። ጥሩ እንስማማለሽ። በዚህ እንሄድ ያዋጣናል። እሱ እንዳውም ጥሩ ነው። ስለዚህ የ9 ዓመት ልጅ 2000 ሀዲፍ እና ከዚያ በላይ በጭንቅላቷ ሸምደዳ መያዝ ትችላለች ወይ?
ያለምንም ጥርጥር አትችልም። በዚህ ዘመን አትችልም። የ9 ዓመት ልጅ አምጣና 2000 ሐዲስ ዛሬ ላይ ሸምድዛ ሽያዥ ይበላት። ምንም የምታውቀው ነገር አይኖርም። ቦታቸዋል። ስለዚህ አይሻ ማለት ከዛሬዋ 9 ዓመት ልጅ ጋር አትወዳደርም ማለት ነው። ልክ ያቺ የ3 ዓመት ልጅ መጽሐፎች ላይ ያየሻት ውሃ ልትቀዳ እንደማትችል የዛሬዋ የ3 ዓመቷ ልጅ ማለት ነው። አይሻ ማለት በዚህ በለጋ እድሜዋ ያን ሁሉ ከ2000 በላይ ሐዲሶችን ሸምድዳ ለትውልድ ቁጭ ብላ ስትናገር የነበረች ነች። ወላሂ አይሻ ያስተላለፈችውን የሸመደደችውን አንድ ሐዲስ ባሳያችሁ ርዝመቱ ዛሬ ትላልቅ ሰዎች ራሱ ለመሸምደድ አይችሉትም፣ ይከብዳል። ገብታችኋል አይደለ? ምን አይነት ጭንቅላት የተሰጣት ሴት ነች ነው የምትሉት። ለዚህ ነው አብረዋት የተማሩ የእሷ ተማሪዎች ሰለፎች ሲገልጹ ጊዜ ካነት አፍቃህ ናስ ከሰው ሁሉ በላይ አዋቂ ነበረች እያሉ ነው የገለጿል። እጅግ በጣም ሊቅ ነበረች። ገብታችኋል አይደለ? ስለዚህ ስራውን መመዘን አንድን አካል እናታችን አይሻ ላይ ያቸዋት አይደለ? 9 ዓመት ተባላችሁ አይደለ? ምን አይነት ሴት ነበረች፣ ምን ትሰራ ነበር የሚለው አካሄድ እሱን ብትሄዱ መልካም ነው። ስራዋን ሄዳችሁ ብታዩ የዛሬዋ 9 ዓመት ልጅ ጋር በፍጹም አትገናኙ። በጣም ትልቅ ሴት እንደነበረች ያሳያቸዋል ሐዲስ። ያንንም ራሷን ተናግራለች። ያሷ እነ ከማግባቴ በፊት እናቴ ምግብን እየቀመመች ትመግበኝ ነበር፣ የሚያወፍር የሚያሰባ። እኔም የዛኔ ያንን በላሁኝ፣ ሰውነቴ በጣም ሰፋ፣ በጣም ወፈርኩኝ አለች። ከማግባቴ በፊት እያለች ትናገራለች። አልኢማሙ አልቃዲ ይህን ይዘው ምን አሉ? ልክ አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደርሳ ነበረ ከማግባቷ በፊት እያለ ይናገራል። ያ ነው። እሺ የኔ ቆንጆ አታምልኩኝ የሚለውን አውጣልኝ። እንደዛ ካልክማ መጀመሪያ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔን አምልኩኝ ተገዙኝ ብለዋል ወይ ነው ጥያቄው? አዎ አልኩ እኮ እየመለስኩልህ ነው። አሳይና አምልኩኝ ተገዙኝ ያለበትን ቦታ ትልቁ ላይ ነች። ክፈችው። ኖ ዋን ይላል ስምሽ ጠይቆ ዝም አትልም እኮ። ክፈች እየተባልሽ ነው። ክፈች ያላ ማስረጃውን ትልቁ ላይ ነች። የነገሩ ክፈት። እየጠቆምኩልህ መጻፍ ትችላለህ። በእጅ መጻፍ ትችላለህ ማለት እኔ እዚህ ስራ ቦታ ነው ያሉት እየነገርኳቸው ነው እንጂ መጽሐፍ ቅዱስ ይዤ አልዞርም። እየነገርኩ ነው። ከእነንትኑ ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል። አዎ እየጠቀስኩልህ ነው። ለምን አሰማኝም? ረጋ ብለሽ አውሪ፣ ችግር የለውም። እሺ አሁን ልከፍትልሽ ነው። ምዕራፍና ቁጥር ንገሪኝ። የት ጋር ልክፈት? እሺ ምን አታድርጊው፣ ክፈቺ። ጆን 8:58 እሺ ዮሐንስ 8:58 ላይ ኢየሱስ ክርስቶስ አምልኩኝ ተገዙኝ ብሏል። say to them truly truly እና ይኸውልሽ ምን አታድርጊው፣ ከኛ ጋር ያወራሽ ከሆነ ምን አታድርጊው። እሺ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ አምልኩኝ ተገዙኝ ብሎ ተናግሯል እዚያ ጋር። አዎ ጆን 8 እሺ እና ያተውጪ 58 ላይ ኖ እየወጣሁ እኮ አይደለም እየነገርኩ ነው። እሺ ነይ በቃ ያው ላሳይሽ ነው። እሺ ያው ትሩሊ ባላ ምን ይላል? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። እሺ ንገሪኛ አባዬ ምን ማለት ነው? ይሄን እንትን እኮ መጽሐፍ ቅዱስ እኮ ማለት ነው። ዝም ብለን እንደ ቁርአን አንዷን ብቻ ርዕስ ይዘን አልጨረስኩም፣ ጠቅስልሃለሁ። ነው ይሄ እዚህ ጋር አምልኩኝ የሚል ቃል አለ። ምንድነው የሚለው? እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ። ምን ማለት ነው? እኔ ዘላለማዊ ነኝ እያላክ ነው። አምልኩኝ የሚል ቃል አለ የለም ብለህ ጥያቄ። እኔና አባቴ አንድ ነን የሚለውን እዛ ጋር ታወጣልኛለህ። አምልኩኝ ተገዝኝ የሚል ቃል አለ ወይ እዚህ ጋር? ከዚህ ጨርሰሽ ፍሬንድ እየነገርኩ ነው። ሂድ 10:30 እናወጣላችሁ እንደገና። እዚህ ጋር ሄድ ከዚህ ጨርሱና ችግር የለም። አምልኩኝ ተገዝኝ የሚል ቃል እዚህ ጋር አለ ኢየሱስ የተናገረ። የኔ ቆንጆ አታምልኩኝ የሚለውን አውጣልኝ። እንደዛ ካልክማ አታምልኩኝ ብሏል የሚለውን አውጣልኝ። ስለዚህ የለም በሚለው አለ እየነገርኩ ይኸው ሲከራከራ ፍሬም ተረጋጋ። ልጥቀስልህ፣ በጣም ብዙ ጥቅስ በጣም ብዙ ነው ያለው። እሺ የለም ልታመጪ አልቻልሽም። የለም አምልኩኝ ተገዙኝ ብሎ የተናገረበት ቦታ መቼ አስጨረስከኝ? ሶዬ አስጨርሰው ስታስጠይቅ በጣም ታስቃላችሁ።
አውጣልሽ የለም አባዬ እየጠቀስኩልህ እኮ ነው። የቨርዝ ማአት እየጠቀስኩልህ ነው፣ ግን አንዱንም ልትል አልቻልኩም። ችግሩ የለውም። በጣም ያሳዝናል። ከይቅርታ እንደዛ ካልኩ ወደ ቁርአን እንግባ። እሺ እንደዛ የምትከራከር ከሆነ ላምጣልህ የቁርአን ቨርስና እንከራከር። ችግር ቁርአን ላይ ጥያቄ ካለሽ ጨርሽ። አሪፍ መጣው። አይ ጠይቂ። እንደዛ ይሻላል። ቁርአን 8:12 አውጣልኝ እስቲ። እሺ ጥያቄሽ ምንድን ነው መሰለኝ? አሁን አውጥታ አንብበልን እና ከዛ ትጠይቀሃለሁ። እሺ ችግር የለም። 8 ስንት ነው ያልሽው? 8 ስንት ነው ያልሽው? 8:12 አይሽ 8:12 እሺ ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ። በእነዚያ የካዱት ልቦች ውስጥ ፍርሃትን በእርግጥ እዝላለሁ። ከአንገቶቻቸው በላይ ራሶችን ምቱ፣ ከእነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ጥያቄሽ ምንድን ነው? ጥያቄ የትኛው ትክክለኛ አምላክ ነው የፈጠረውን ፍጡር በሌላ ፍጡር እንዲገደል የሚያዘው? ገና ለገና እሱን አላመለኩም እና ስለዚህ አላህ ጀስት ከሆነ አላህ አልማይቲ ከሆነ ለምን እኔን ፈጥሮ እናንተ እኔ እንድትገድሉኝ ፈቀደላችሁ? አንድ ሙስሊም ወይ ክርስቲያንን ሲገድል እስከ ጨርስ ድረስ አዳምጪ። ወይ አልጨረስኩም ጥያቄን እያዳመጥከኝ። አንድ ሙስሊም ክርስቲያን ወይ ጅን ሲገድል ኢትስ ላይክ a reward to go to in the jannat. So how come almighty God who is a just God who create all this human being አንድ ሙስሊም ክርስቲያንን ሲገድል ወደ ገነት ይሄዳል የሚለው ከየት ነው ያገኘሽ? እንትን ላይ ነው ያገኘሁት ቁርአን ላይ። የቱ ጋር? እሺ ላምጣልህ። አይ when the opportunities arise kill all the infidels. እሺ ክርስቲያኖችን የገደለ ገነት ይገባል whenever you find them. yeah አለ when the opportunities arise no infidels whenever you find them. የቱ ጋር ነው ክርስቲያኖችን የገደለ ገነት ይገባል የሚለው? አባይ እየነገርኩህ እኮ ነው። ወይ ሳይሆን አንበቢና ከዚህ ጋር አውጭልኝ። ክርስቲያኖችን የገደለ ገነት ይገባል የሚለው የቱ ጋር ነው ያለው? የለም ክርስቲያኖችና ጂዎችን ገድላችሁ እንደ ሪዋርድ የለም ካላ እና ሳይን ያው ተቸልሻለሁ 9:5 እየነገርኩህ። እሺ አሁን ብበው እስቲ ያ አይነበብሽም? ፍርደኝ ምን እንደሆነ የጠየቁን ጥያቄ ያስረዳኝ። እሺ ላስረዳሽ አዳምጪ። እሺ ክርስቲያኖችን የገደለ ገነት ይገባል የሚል ቃል የለም እዚህ ጋር እናንብበው። እሺ የተከበሩት ኡመሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም። ለእነርሱም መጠባበቅን በየመንገዱ ተቀመጡ። ቢጸጸቱም ሶላትንም በደንቡ ቢሰግዱ ግዴታ ሰጡ መንገዳቸውን ልቀቁላቸው። አላህ ባህሪ አዛኝ ነውና ይላል። እሺ ቦታ ላይ እየጠየቅሽ ነው ወይንስ እያስረዳሽን ነው? እየጠየኩ ነው እንጂ አላህ አልማይቲ ጋር ከሆነ እንዴት ሁላችንም ፈጥሮ ግን በእናንተ ብቻ እንድንገደል እንትን ይፈልጋል ማለት ነው። የማይፈልገን ከሆነ ለምን ራሱ አይገለንም? ጥያቄ ጠየቅሽ አይደል? ልበልስ እዚህ ጋር ዋሸሽ። እዚህ አንቀጽ ላይ ዝም አልኩሽ። ክርስቲያኖች ያላሸውም እኮ እያወጣሁልኝ ነው። ክርስቲያኖችን የገደለ ገነት ይገባል የሚል አለ ብለሽኝ ነበር። እንደዛ የሚል ቃል አለ እዚህ ጋር? አመጣላለሁ። አሁን ፈልጌ ያመጣላለሁ አለ። እዚህ ጋር ግን የለም አይደል? እና ኧረ በፈጣሪ ከጥቅስ ወደ ጥቅስ ዝም ብለሽ በፌንታ መንጣጣት እሱ የሚጠቅም ነገር አይሆንም። ቁርአን 9:30 እሺ እዛ ጋር ክርስቲያኖችን የገደለ ገነት ይገባል የሚል ቃል አለ። ቁርአን 9:30 አውጣው። ቁርአን 9:30 እሱ ላይ ታገኛለህ ወይ? ልሄድ ነው ችግር የለውም ልሄድ ወይ እሱ ላይ ታገኘዋለሽ ታወጣው። እሺ ክርስቲያኖችን የገደለ ገነት ይገባል የሚል አለ። ቀጣዩን አውጣው። እየነገርኩህ ነው የሚለውን ልጅ እንደ ክርስቲያን ነሽ 8 ስንት ነው ያልሽው? 8 ስንት ነው ያልሽው? 8:12 አይሽ እሺ ጌታ ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ። በእነዚያ የካዱት ልቦች ውስጥ ፍርሃትን በእርግጥ እዝላለሁ። ከአንገቶቻቸው በላይ ራሶችን ምቱ፣ ከእነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ጥያቄሽ ምንድን ነው? ጥያቄ የትኛው ትክክለኛ አምላክ ነው የፈጠረውን ፍጡር በሌላ ፍጡር እንዲገደል የሚያዘው? ገና ለገና እሱን አላመለኩም እና ስለዚህ አላህ ጀስት ከሆነ አላህ አልማይቲ ከሆነ ለምን እኔን ፈጥሮ እናንተ እኔ እንድትገድሉኝ ፈቀደላችሁ? ላይ
አንድ ሙስሊም ወይ ክርስቲያንን ሲገድል እስኪ ጨርስ ድረስ አዳምጪ። እሺ ቆይ አልጨረስኩም ጥያቄን እያዳመጥከኝ። እሺ ጨርሽ። አንድ ሙስሊም ክርስቲያን ወይ ደግሞ ጂን ሲገድል it's like a reward to go to in the jannat. So how come Almighty God, who is a just God, who create all this human beings, አንድ ሙስሊም ክርስቲያንን ሲገድል ወደ ገነት ይሄዳል የሚለው ከየት ነው ያገኘሽ? ለጋሹ እንትን ላይ ነው ያገኘሁት ቁርአን ላይ። የቱ ጋር? እሺ ላምጣልህ። አይ ቁርአን 9 ስንት? 9:5 when the opportunities arise kill all the infidels. እሺ ክርስቲያኖችን የገደለ ገነት ይገባል whenever you find them. yeah አለ when the opportunities arise no kill the infidels whenever you find them. የቱ ጋር ነው ክርስቲያኖችን የገደለ ገነት ይገባል የሚለው? አባይ እየነገርኩ እኮ ነው። ወይኔ ሳይሆን አንበቢና ከዚህ ጋር አውጭልኝ። ክርስቲያኖችን የገደለ ገነት ይገባል የሚለው የቱ ጋር ነው ያለው? የለም ክርስቲያኖችና ጂዎችን ገድላችሁ እንደ ሪዋርድ የለም ካላ ነው ሳይን ያው ተቸልሻለሁ 9:5 እየነገርኩ። እሺ አሁን ብበው እስቲ ያ አይነበብሽም? ትረዳኝ ምን እንደሆነ የጠየቁን ጥያቄ አስረዳኝ። እሺ ላስረዳሽ አዳምጪ። እሺ ክርስቲያኖችን የገደለ ገነት ይገባል የሚል ቃል የለም እዚህ ጋር እናንብበው። እሺ የተከበሩት ኡመሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ክበቧቸውም፣ ለእነርሱ መጠባበቅን በየመንገዱ ተቀመጡ፣ ቢጸጸቱም ሶላትንም በደንቡ ቢሰግዱ፣ ግዴታ ምጽዋት መንገዳቸውን ልቀቁላቸው፣ አላህ መሀሪ አዛኝ ነውና ይላል። እሺ ቦታ ላይ ስለዚህ አላህ እየጠየቅሽ ነው ወይንስ እያስረዳሽን ነው? እየጠየቁ ነው እንጂ አላህ አልማይቲ ጋር ከሆነ እንዴት ሁላችንም ፈጥሮ ግን በእናንተ ብቻ እንድንገደል እንትን ይፈልጋል ማለት ነው። የማይፈልገን ከሆነ ለምን ራሱ አይገለንም? ጥያቄ ጠየቅሽ አይደል? ልበልስ እዚህ ጋር ዋሸሽ። እዚህ አንቀጽ ላይ ዝም አልኩሽ። ክርስቲያኖችን ያላሸውም እኮ እያወጣሁልህ ነው። ክርስቲያኖችን የገደለ ገነት ይገባል የሚል አለ ብለሽኝ ነበር። እንደዛ የሚል ቃል አለ እዚህ ጋር? አመጣልሃለሁ። አሁን ፈልጌ አመጣልሃለሁ አለ። እዚህ ጋር ግን የለም አይደል? ለናይ ረብ ፈጣሪ ከጥቅስ ወደ ጥቅስ ዝም ብለሽ እንደ ፌንጣ መንጣጣት እሱ ምንም የሚጠቅም ነገር አይሆንም። ቁርአን 9:30 እሺ እዛ ጋር ክርስቲያኖችን የገደለ ገነት ይገባል የሚል ቃል አለ። ቁርአን 9:30 አውጣው። ቁርአን 9:30 እሱ ላይ ታገኘዋለህ ወይ? ለሄድ ነው ችግር የለውም። ለሄድ ዋላ እሱ ላይ ታገኘዋለህ ስታወጣው። እሺ ክርስቲያኖችን የገደለ ገነት ይገባል የሚል አለ። ቀጣዩን አውጣው። እየነገርኩ እኮ ነው የሚለውን the Jews and the Christians ነሽ ያ ፋይት ደም ይላል። እሺ አንዱ እሺ አይሁድ አላህ ልጅ እኔ አማርኛ ብዙ አላነብኩም። እኔ በእንግሊዝኛው ነው እየነገርኩ ያለሁት። አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከእነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ልትፋቸው ከእውነትም እንዴት ይመለሳሉ ይላል። የቱ ጋ ነው ክርስቲያኖችን የገደለ ገነት ይገባል የሚለው? ቁርአን 9:30 ነው ያልኩት። የክርስቲያኖች 9:30 ያውና እኮ ጽፌ የሰጡሽ ወረቀት እንዳለ ውሸት ነው። ቅድም ልክ እናንተ the Jews and the Christians are infidels. Fight them wherever you find them. የቱ ጋር ነው ደስ የሚለው? ቁርአን ላይ የለም። ያው ቁርአን 9:30 ይታይሻል። እንደዛ የሚል የለም። እና የካድክ ነው እንደሱ ትልቅ ልጅ ነሽ አይደለ? የካድክ ነው ሳይሆን አውጣልኛልሽ፣ አወጣሁልሽ። እንደዛ የሚል ቃል ሳይሆን እንጂ ችግር የለም። ቅድምም እኮ ያወጣሁት ብሏል ክርስቲያኖች። የለም ያው እንደዛ የሚል የለም። ሁለተኛ እንዲህ አይነት ወረቀት ይዛችሁ ስትመጡ ጠይቁን፣ እሺ? ከዛ ይመለስላችኋል። እርግጠኛ ሆናችሁ አትናገሩ። የሚነግሯቸው እነዚህ ሰባኪዎች ለእስልምና ጥላቻ ያላቸው ጥላቻ አይደለም። የራሳችሁ አባዬ እኔ የምኖረው እንግሊዝ ነው። ኦኬ እንግሊዞች ጦጣ አያቸው እንደዚህ አይነት ወረቀት እየሰጧቸው ጭንቅላታቸውን በክፉ ነገር ይሞሏቸዋል ስለ እስልምና። አሁን ለምን ገባችሁ ሚስጥሩ? ለምን ለእስልምና መጥፎ ጥላቻ እንዳሳደሩባቸው ባዶ ምንም ማስረጃ ሲመጡ ከሙስሊሞች ጋር ሊያወጡት የማይችሉትን ነገር እየሰጡ ነው የሚልኳቸው። አትፍረዱባቸው። ከታች ያሉ ክርስቲያኖች ቢጠሏቸው መጥፎ ቃል ቢናገሩ እነሱ ነው እዘኑላቸው። እንደውም ወላሂ ላዚም እነዚህ መሪዎቻቸው በጣም ክፉዎቹ እነሱ ናቸው። ያው ይሰጧቸዋል እየጻፉ እንዲህ አይነት ነገር ወረቀት ነው የሚሰጧቸው። ክርስቲያንን የገደለ ገነት ይገባል ማለት አደገኛ ንግግር ነው። እንደዚህ የሚል በቁርአንም በሐዲስም ላይ ወላሂ የለም። ይህን ክርስቲያንን ከገደልክ ገነት ትገባለህ ተብሏል። ከዚያስ ስለዚህ የሚገድል አያስፈልግም ሳይሆን እሷ የአዳም መርገም የክርስቶስ ደም ለሁሉም ያስፈልጋል። ያስፈልጋል ሲባል ደግሞ ያስፈልጋል። ያስፈልጋል
ለማርያም ያስፈልጋል የክርስቶስ ያስፈልጋል። ለምንድን ነው ያስፈልገው? ለእሷ ይኸውልህ እሷ አንጽቷታል። ይኸውልህ የአዳም መርገም አላገኘባትም ብለን እናምናለን። ይሄ ሌላ ክርክር ነው። አሁን እኛ ይሄን መጀመሪያ ልጇን ተቀበልና መጀመሪያ ከልጇ ጋር ነው ማውራት። የክርስቶስ ደም ያስፈልገው ለኃጢአተኞች እንዲነጹበት ነው አይደለ? ትክክል። በጣም ጥሩ። ስለዚህ የክርስቶስ ደም ያስፈልጋታል አያስፈልጋትም? ማርያም አዎ፣ ቅድም ላልከኝ ለኃጢአተኞች ነው የሚያስፈልገው አልክ። ስለዚህ ማርያም ኃጢአተኛ ነች እኮ። ይኸውልህ ኃጢአት እየተባለ በአዳም ምክንያት ሁሉም ኃጢአት እኛ ነበር እኮ። ስለዚህ በአዳም በአንዱ ሰው ምክንያት ኃጢአት ወደ ዘላለም ገብቶ ነበር። ምንስ አይደለችም? እሷን እግዚአብሔር አንጽቶ ቀድሶ ማደሪያዎቹ የተቀደሱ ናቸው ብሎ መዝሙሩ ዳዊት እንደተናገረ እሷ ማደሪያውን እግዚአብሔር ሉል። ስለዚህ ኃጢአት የለባትም እሷን አሁን የለባትም ማለት ነው አይደለ? አዎ ንጽሕት ናት እሷ። ምንም ሰሎሞንም ተናግሮባታል። ያላስፈለገው አንድ አካል ተገኘ ማለት ነው ማርያም። ይኸውልህ እሷ ኃጢአት የለባትም፣ የአዳም መርገም አላገኛትም ነው እንጂ የክርስቶስ ቤዛነት ለእሷ አይጠቅምም እያለ እሷ መድኃኒቴ ብለዋል። ግን እሷ አላደረባትም ነበር። ስለዚህ ያለ ኃጢአት የለባትም። እንደዛ አይደለም። አሁን ወደ ሌላ እናወራ። አሁን መጀመሪያ ወደ ሌላ እናወራ። ይሄ ብዙ ምስጢር ነው አባቶች። አሁን ክርስትና እዚህ ጋር ነው የሚያልቀው። ወላሂ አይደለም። ይሄ ይኸውልህ መጀመሪያ ልጇን ሳትቀበል ወደ እሷ መሮጥ፣ መጀመሪያ የእሷ ክብሯ ልጇ እስከሆነ ድረስ መጀመሪያ ልጇን አምላክ ነው ብለህ ተቀበሉ ያስፈልጋል። አንተ ኢየሱስ ክርስቶስን ተቀብለሃል አልተቀበልክም የሚለውን ልትፈተሽ ነው። ኢየሱስን ተቀብለሃል አልተቀበልክም አንተ? እኔማ ተቀብዬዋለሁ። ጌታዬ አምላክ ኢየሱስ ክርስቶስ ብርሃነ መጽሐፍ ቅዱስ ወድኝስ ትእዛዜን ትጠብቃላቸው ብሏል አላለም ወይ? ኢየሱስ እዚያ ኢየሱስ ክርስቶስ ብሎ በጣም ጥሩ። ኢየሱስ ክርስቶስ መውደድ ማለት ትእዛዙን መጠበቅ ማለት ነው አይደለ? ብሏል፣ ተናግሯል ነው አይደለ? የእሱ ትእዛዝ በጣም ጥሩ። ኢየሱስ ክርስቶስ ካዘዘው ትእዛዝ መካከል እኔን አምልኩኝ የሚል ትእዛዝ አዘዘ አላዘዘም? እኔን አምልኩኝ የሚል አዝዟል። የቱ ጋር ጭራሽ አዝዟል? የቱ ጋር ማስረጃ? ዮሐንስ 6:47 ላይ ዮሐንስ 6:47 ላይ ኢየሱስ ክርስቶስ አምልኩኝ ብሏል አይደለ? ዮሐንስ 6:47 ላይ ዮሐንስ 6:47 ላይ ኢየሱስ አምልኩኝ ብሏል። አንተ ዮሐንስ 6:47 አንብብልኝ። አነብልሃለሁ። ያ አምልኩኝ ያለ የቱ ጋር ነው? እውነት እላቸዋለሁ በእኔ የሚያምን የዘላለም ሕይወት አለው። የቱ ጋር ነው? ምንድን ነው የሚለው? ምድር ነው የጠየኩህ። እውነት እላችኋለሁ በእኔ የሚያምን ለዘላለም ሕይወት አለው። ምን ብዬ ነው የጠየቅኩህ እኮ? አይሰማም? ምን ብዬ ነው የጠየቅኩህ? ጥያቄ አይሰማም? ምን ብዬ ነው የጠየቅኩህ? ድገም። እውነት አምላክ ነኝ ያለበት አሪ ያልከኝ? አምልኩኝ ብሏል ወይ አሪ ያልከኝ? እኔን አምልኩኝ ያለበት ኢየሱስ ክርስቶስ የቱ ጋር ነው? አምልኩኝ ወይም ተገዙኝ ያለበት የቱ ጋር ነው? እያየሁ በእኔ የሚያምን የዘላለም ሕይወት አለው እያለ በእኔ የሚያምን የዘላለም ሕይወት አለ ማለት ማለት ነው። ምን አይደለም ጥያቄ። አምልኩኝ ብሏል ወይ ነው? አምልኩኝ ብሏል ወይ? ተገዙኝ ብሏል ወይ? የአምላክነት መስፈርቱ እኮ አምልኩኝ ማለት አይደለም እኮ። ቆይ አዳምጠኝ። የአምላክነት መስፈርቱ ሲጀመር አንተም ታውቀዋለህ። አምልኩኝ ማለትና ላክኝ ማለት አይ። ጥያቄው ምንድን ነው? አምልኩኝ ወይንም ተገዙኝ ብሏል ወይ አልኩህ። ይሄንን ያለበት ቦታ አለ ወይ?
ምን አልከኝ? አዎ ብሏል። አዎ አምልኩኝና ወይንም ተገዙኛለሁ የቱ ጋር ብሏል? አዎ አምልኩኝ ተገዙኛለሁ የቱ ጋር ነው አላለም? እዚህ አየህ ነው። ይኸው በእኔ የሚያምን አይልም። እሱ ጋር በእኔ የሚያምን የዘላለም ሕይወት አለው አለ እኮ። እሱ ጋር እንደዛ አይልም። አምልኩኝ በእኔ የሚያምን የዘላለም ሕይወት አለው ማለት አምልኩኝ አይደለም? አይደለም፣ እንደሱ አይልም። እሱ ጋር አምልኩኝ ወይንም ተገዙኝ ያለበት ኢየሱስ ክርስቶስ የለም። ይልቁንስ ኢየሱስ ክርስቶስ ይገዛል። ለማንም ይገዛ የነበረው ኦዚያ ለአባቱ በስጋ ወራት ለአባቱ በስጋ ወራት የሰውን ስጋ እስከለበሰ ድረስ እግዚአብሔር ደግሞ ቆያዳ መገዛት አይደለም አባቱ ይታዘዘው ነበር። የመጣም የአባቱን ፍቃድ ለማድረግ ነው። ይገዛል አይገዛም? የአባቱን ፍቃድ ለማድረግ እስከመጣ ድረስ ክርስቶስ የሰውን ስጋ ለብሷልና። እሺ ይገዛል አይገዛም? ኢየሱስ ክርስቶስ አንተ የምትመርጠው በስጋ ወራት የተናገረችን ይዘህ ነው አንተ የምታየው። እሺ ይገዛል አይገዛም? ኢየሱስ ክርስቶስ ይገዛል አይገዛም? እሺ በስጋው ወራት አልኩ። የባህሪውን መልክ ይዞ መጥቷል። የባህሪውን መልክ ይዞ ስለመጣ ራሱን ባዶ ስላደረገ ስለዚህ ይገዛል። በስጋው ወራትማ አምላኬ ብሏል። በስጋው ወራት አምላኬ ብሏል። እሱ አምላክ አለ ኢየሱስ ክርስቶስ ሆኖ ሳለ አምላኬ ብሏል። ለምን የስጋ ለባሽ ሁሉ አምላክ ነኝ ይላል እግዚአብሔር። የስጋ ሁሉ ለባሽ አምላክ ነኝ። ስለዚህ ኢየሱስ ክርስቶስ ካለው አምላክ አለ እንደምላከ ወዚያም የለውም። ራሱ አምላክ ነው። ነገር ግን በስጋው አምላኬ ብሏል። እሺ ኢየሱስ ክርስቶስ አምላኬ የሚለው ማንን ነበር? አባቱን። ስለዚህ አብ አምላኩ ነው ማለት ነው ለኢየሱስ ክርስቶስ በስጋው የሚለው የት ጋር ነው ያገኘው? በስጋው አምላኬ ብሏል። የሰው ስጋ እስከለበሰ ድረስ አምላኬም ብሏል። ፊልጵስዩስ 6 የሚለው የት ጋር ነው ያገኘው? አምላኬ ሲል ኢየሱስ ክርስቶስ የዛኔ ሲናገር ከስጋው ጋር መለኮቱ ተዋህዶት ነበር ወይንስ የዛኔ በስጋው ብቻ ነበር የነበረው? የጌታ ሰው የመለኮቱን ስራማ በመጽሐፍ ቅዱስ እኮ ማየት ይቻላል። የመለኮቱን ስራ ሲናገር ጊዜ ኢየሱስ ክርስቶስ ለቅጽበት ያክል መለኮት ከስጋው ተለይቶት አያውቅም ብለህ ታምናለህ አይደለ? ወይንስ አምላኬ ሲል ጊዜ መለኮቱ ተለይቶት በስጋው ነበረ? ስጋውም አብሮ ነበር አይደለ? አዎ። ስለዚህ እውነት ነው። ግን ምን እንደሆነ ታውቃለህ? ራሱን የደካመውን አንድ የስማኝ ግን እውነት ነው አልተለዩም። ግን ደግሞ ምን መሰለህ ፊልጵስዩስ 2:6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ አለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። በማን መልክ ሲኖር ሳለ? በእግዚአብሔር መልክ ሲኖር ሳለ። ከዛ ነገር ግን አለ የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ምን አለ? ራሱን ባዶ አደረገ። የባሪያውን መልክ ይዞ ራሱን ባዶ አደረገ። ከዛ 8 ላይ ምን ይላል? በመሰሉም እንደ ሰው ተገኝቶ ራሱን አቋረጠ፣ ለሞትም አለ ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። እሺ ስለዚህ በስጋው ሲመጣ አምላኬ ሲል ጊዜ ኢየሱስ ክርስቶስ ከስጋው ጋር አብሮት መለኮቱ ተዋህዶት ነበር ወይንስ የዛኔ መለኮቱ የለም ነበር? መልስ። መለኮቱ አለ። ስለዚህ መለኮቱም አብሮ ነበር ይሄን ቃል ሲናገር የነበረው ማለት ነው። ስጋው ብቻ አይደለም። በስጋው ግን ተናግሯል። በስጋው ብቻ ካልከኝ የዛኔ መለኮቱ የለም ማለት ነው ከስጋው ጋር። ኧረ እባክህ ተው። እኔ አምላክነቱን እኔ ከቁርአን ላሳይህ። አላለም ጭራሽ ከቁርአን። ኧረ ተው ከቁርአን ላሳይህ። ከቁርአን ምንድን ነው የምታሳይህ? ከቁርአን አትለንም። አምላክ መሆኑን ላሳይህ። ማን? ኢሳ ወይም እናንተ ኢሳ የምትሉት ማለት ነው። ኢሳ ኢየሱስ ነው ብለህ ታምናለህ ማለት ነው? ኧረ ክርስቲያኖች አላምንም። እኔ አላምንም። እናንተ ግን ስለምትሉት እኔ አላምንም። ለምን? አንድ ስላለ አሁን እያወራህ ያለው እናንተ ግን ነው ብላችሁ ስለምትወስዱት በዛ ላሳየት ይችላል። ከስታመ ጊዜ ዘኔ ችግር የለውም። መንተ ትነግረናለህ። እሺ ግን ኢሳ ማለት ትርጉሙ ምንድን ነው ግን? እስኪ አንድ ያስረዳኝ እሱ አንዴ። ኢሳ ማለት ትርጉሙ ምንድን ነው? እሺ ስለዚህ ኢየሱስ ክርስቶስ አንዲት ቦታ ተገዙኝ አላለ ማለት ነው አይደለ?
ተገዙኝ የአምላክ መስፈርቱ ተገዙኝ አይደለም። በእኔ የሚያምን የዘላለም ሕይወት አለ ብሏል። ልታምን ይገባል። የዘላለም ሕይወት ለማግኘት እኔ መንገድና እውነት ሕይወትም ነኝ ብሏል። በእሱ መንገድ ልትሄድ ያስፈልጋል። እሺ ለማንኛውም ኢየሱስ ክርስቶስ አንዲት ቦታ ላይ እኔ ተገዙኝ አላለም። ይሄን ይመስላል። አንድ አካል ተገዝቷል። ኢየሱስ ክርስቶስ አስገድዳችሁ እየተገዛችሁት ነው። ይህ አስገድዶ ከመድፈር አይተናነሱ። አዳምጠ እሺ እሱ ልንገርህ፣ የአምላክነት መስፈርቱ ተገዙኝ ማለት አይደለም። ታውቀዋለህ። የአምላክነት መስፈርቱ አምላክነት ማለት አይደለም። እሱ ሳይሆን ኢየሱስ ክርስቶስ አንዲትን ቦታ ተገዙኝ ብሎ የተናገረበት ቦታ የለም። ትእዛዝ ነው። ተገዙ ማለት አይጠበቅበትም። አምላክነቱን አሳይቷል። አምላክነቱን ተናግሯል። እሺ ስለዚህ ቀን ተገዙኝ ማለት አይጠበቅበትም፣ ግን ዝም ብለን እናመልከዋለን ነው አይደል? አንተ እያልክ ያለኸው እኛ የምናመልከው አምላክን ያለውን ሁሉ አይደለም ወይ? ተገዙ ያለውና አምላክን ያለውን ሁሉ አይደለም። እኛ የምናመልከው ስራውን አይተን ትንሽ ተገዙኝ ማለት አይጠበቅበትም ነው አይደለ? ስለዚህ አምላክ ነው። አብርሃም ተገዙኝ ብሏል አላለም? ተገዙኝ ማለት አይጠበቅበትም። አብርሃም ለምን አታመልከው? እነ ሙሴ የአብርሃምና የእሱን እንዴት አንድ ያደርገው ነው? የአብርሃምና የኢየሱስን ኖ ተገዙኝ ማለት አይጠበቅበትም እኮ ሙሴ። ለምን አታመልከው? ሙሴ አምላክ አይደለም እንዳትለኝ መቼ። እሺ ሰው ስለሆነ ነው የማናመልከው። ኢየሱስ ክርስቶስም ሰው ነው። ስለዚህ ዮሐንስ ወንጌል ይላል ሰው ነው። እሱ ግን ሰው አይደለም። ሰው ነው አይደለ? ይኸውልህ ከሰማይ እሱ ከሰማይ እየወረደ ነው። ምንድን ነው የሚለው? ሰው ስለሆነ ነው የማናመልከው አለ። ተበላ እዚህ ጋር ኢየሱስ ክርስቶስም ሰው ነው አታምልከው። ማስረጃ ስጥህ። እሺ ሰው መሆኑን መች ካርን፣ ግን እሱ የኢየሱስ ክርስቶስ ፍጥረት ናቸው። ጭራሽ የኢየሱስ ክርስቶስ ፍጥረት ሰው ነው እያልክ ሰው ፈጣሪ ነው። ሁሴን ይሰማል። ሁሱናት ይኸውልህ አንደኛ ቆሮንቶስ 15:17 የፊተኛው ሰው አለ ከመሬት መሬታዊ ነው። የፊተኛው ሰው ማን ነው? አዳም። ሁለተኛው ሰው ማን ነው የተባለው? ክርስቶስ ነው። ምንድነው? ከሰማይ ነው ይላል። ክርስቶስ ከሰማይ ነው የመጣ። ለማናቸውም እኔ በዚህ ምክንያት መንገድና እውነት ሕይወት ወደ ሆነው ክርስቶስ እንድትመጣ ጋብዛል። ኛው ሀሳብ እንደዚህ የሚያከራክረን ከሆነ ወደ ሌላ ሜድ ሻዕዳ ፈልጌ ነበርኩ። ሻዕዳ ደስ ፈልጌ ነው። ሻዕዳ ልትፈልገህ ነው? እሺ የምለውን ከአብረኝ የተከተልክ ነው። ከሰባ አንድ ሴቶች ፍቅር ለኔ ሰጡኝ ያላችሁ ፍቅር ችግር የለም የሚለውን ቃል አብረሃኝ በል። አሽሀዱ አናኒ ከዛቡን ሙፍተሪ ካፊሩን በል። ስማቸውን ንገረኝ መጀመሪያ በል እና ከዚያ በኋላ ችግር የለውም የምትፈልገው ሚስት እሰጥሃለሁ። በአማርኛ አስብሎ በአማርኛ እሺ ያስብለዋለህን ችግር የለውም። አሽሀዱ አናኒ ካፊር በል። እኛ የምንስማ በአማርኛ እኮ መጀመሪያ በአረበኛ ተብሎ ነው። እስከ ዛሬ ሻሃዳ ሲያሰምታተጋ እናንተ ደግሞ መጀመሪያ በአማርኛ አይደለም በአረበኛ ተብሎ ችግር የለውም። ወደ አማርኛ ተርጉምለታለሁ። አንጠዳ በለሽ አሽሀዱ አነኒ ካፊሩን ወአነ ልመስሊሕያ እብትድዐሃ ርስ ልክታብ ልሙፍተሪ ለልአንቢያ ወልሙርሰሊን በለችን። እሺ መጀመሪያ ስማቸው ንገረኝ መጀመሪያ። እንዴ ለማንኛውም ናሽ አሁን የተናገርከው ቢያንስ ይዘው የመጣኸውን ውሸት ቢያንስ ውሸት እንደሆነ ልንገርህ። እሺ በገነት ውስጥ ሙስሊሞች 72 ሚስት ያገባሉ ብለው ነግረው ካላረፍ ከዚህ በፊት አራቃለሁ እንዴ እንዳላቃለሁ። እሺ ማስረጃ ሳይን ካወቅ ችግር የለውም። ና ትልቁ ላይ ነው ተፈት ያማ ስራ ላይ ነው አሁን የምቸኝም እኔ ስራ የለኝም። ችግር የለውም። ምዕራፍና ቁጥሩን ንገረኝ። የትም አትሄድም። ልክፈት የተጋራውጣ አይምራሁን ካላውቅም ግን ማታ ካስገባኝ እነግርሃለሁ። እሺ እኔ አሁን ላሳየህ ውሸት እንደሆነ። በነገራችን ላይ ድንግል ከሆኑ እንኳን እኔ እቀበላለሁ። አውጥቼ ላሳየህ ውሸት እንደሆነ ቢያንስ እንድትጠቀም ብዬ ነው። ይሄን ሁሉ ድንበር ማለፋችን ያ ማለት ነው። ውሸት እንደሆነ ይሄ የሚነግሯቸው ላሳየህ። ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ ስታስገብ ስንት አለ አሁን አንተ? በቃ ኡስታዝ ነህ አሁን አንተ። በጣም ያዝም ማወቅ እንኳን አይፈልጉም። ወላሂ በማይረባ መንገድ እየመጡ እኔ በእውቀት መንገድ እየሄድኩለት ላስረዳህ ውሸት እንደሆነ ሀሰት እንደሆነ እየነገሯቸው እያልኳቸው ማወቅ እንኳን የማይፈልጉ ትውልዶች ናቸው። በጣም ያሳዝናል። ወላሂ እስኪ እናነባለን፣ እንሰማለን፣ እናስተውላለን። ባይዘወይ እንትን ልንፈልግ ነበር። መጀመሪያ ፊልተሩ ብታጠፋው ጥሩ ነው ማለት ወንድ ነህ። ከዛ እፎይ ልምና ናሳየንሽ ናሳየ ክፈትና ወላሂ ላዚም 72 ሚስት ታገባላችሁ የሚል
እፎይ እፎይ ይላሉ። የለም በፍጹም እንደዚህ ነው። ላሳያቸው አንከፍቼ ተናዶ እኮ ነው ባሉ ምን ያክል ቀጣፊ እንደሆኑ መምህሮቻቸው ማለት ነው። ምን ያክል ቀጣፊ ውሸታሞች እንደሆኑ ከዚህ ያላችሁ። ኧረ መጥን ይስጣችሁ የእናንተስ ከፋ ወላሂ። እና የቱ ጋር ይገኛል? እዚህ ጋር 4337 ሶሒህ ቡኻሪ ይቅርታ ኢብኑ ማጃህ ላይ 4337 ይህንን ውሸት ነው ሲያጠጧቸው የሚውሉት አይደለ? ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ ገብታችኋል። ከዚህ ሌላ ትችት የላቸውም የክርስቲያን ሰባኪዎች። ዛሬ ይሄ ውሸታቸው ታዩታላችሁ። ወላሂ ቀጣፊዎች እንደሆኑ ማለት ነው። መምህሮቻችሁ በእናንተ እንትን ላይ እየተጫወቱባችሁ ነው። ምን ያክል እንደሚንቋቸው ነው የሚያሳየው። ይሄ ባይንቋቸው ኖሮ ውሸት አይነግሯችሁም ነበር። ያው እና ሐዲሱ እዚህ ጋር ይገኛል። ኢብኑ ማጃህ 4337 ምን ይላል? ተመልከቱ። ያው ኢብኑ ማጃህ 4337 ምን ይላል? حدثنا هشام بن خالد الأزرق أبو مروان الدمشقي حدثنا خالد بن يزيد ابن أبي مالك عن أبيه عن خالد بن معدان عن أبي أمامة قال قال رسول الله صلى الله عليه وسلم ما من أحد يدخله الله الجنة إلا زوجه الله عز وجل 72 زوجة. نبياتنا صلى الله عليه وسلم منالو كأن أنت عندما الله جنة يمياسكبه يلم 72 ሚስት የሚያጋባው ቢሆን እንጃሉ። ያው እና ሐዲሱ እዚህ ጋር ይሄን ይነግሯቸው እና እዚህ ጋር ነገር ግን ወረድ ብለው የሐዲሱን ደረጃ ይነግሯቸው። ምን ይላል እዚህ ጋር ጀማ? ضعيف ያው ውሸት የሆነ ደካማ የሆነ ሐዲስ ነው የሚነግሯቸው። ነገር ግን ይሄን አያጣሩም ክርስቲያኖች ሄደው ሐዲሱ ምን ይላል ምናምን የሚለውን ቁጥር ይነግሯቸዋል። እዚህ ሐዲስ ላይ ያለ ይሏቸዋል። ከዛች ብቻ ነግሯቸው ይሄዳሉ። ተመልከቱ። ضعيف ውሸት የሆነ ሐዲስ አንብበው እያሉ ነው ክርስቲያኖች። ያውና ضعيف ነው አላችሁ። ውሸት የሆነ ሐዲስ ነው። ገባችኋል አይደለ? ስለዚህ ውሸታም ዲያቆኖች ናቸው ያሏችሁ። የብሬ ነው ወላሂ ዋሻቸው ነው፣ እየተጫወቱባቸው ነው። አንዳንድ የሚነግሯቸው እዚያ አይመጡም እንጂ ማለት ነው። ውሸታቸው ይፈራርስላቸው ነበር። እዚህ በመጡና እንደዚህ የሚዋሿቸው ዲያቆኖች እዚህ ገብተው እንዳ እዛ የሚቀደዱት እዚህ ቢያወሩ ወይኔ ወይኔ። እሺ ክርስቲያን ካለ መግባት ይችላል። እግዚአብሔር ተናግር ያለው አለ። አሜን ነው። አምላክ ያጨበጭባል ስትባሉ አስባችኋል? ለምን የሚያጨበጭበው? ሌላ ልጀምርላችሁ። እግዚአብሔር ከንፈር አለው። በከንፈሮቹ ያፏጫል። እንደሚያፏጭ ላሳያችሁ። ላሳያችሁ። እንዲህ አይነት ቃላቶችን እያወጣን በአምላክ ላይ መዘባበትና መሳለቅ ብለን አቅቶን አይደለም። እንደናንተ የዛኔ የተሰባሰባላችሁ፣ ትናደዳላችሁ፣ ብዙ ተከታይ ይኖራል። ጀግና እባላለሁ ይህ ከታች ምናምን። ይሄ ደስ ብሎኝ አይደለም ምነግራችሁ። ወላሂ ባታረሱት ኖሮ ጥያቄውን እዚህ ውስጥ አልገባም፣ አልፈልገው ነበር። ግን ክርስቶስ አምላክ እንዳልሆነ ክርስቶስ መልእክተኛና ነቢይ እንደሆነ እንድትረዱና ወደ ነቢያት መንገድ እንድትመጡ ብቻ ነው አለማችን። ገብታችኋል አይደለ? ግን ይህን እያነሳሁኝ እግዚአብሔርን በማይሆን ቃላት እየወነወንኩ እንደዚህ በእርሱ ላይ መጫወት እንችል ነበር። አያስኬድም እንደዚህ። ይሄ ጥሩ አይደለም። ይህን እንዲህ አይነት የቆሻሻ መንገድኛ ይሄ ረገጥ ምን አይደለም። ገብታችኋል አይደል? ስሜታቸው ይጎዳል፣ ይሰበራል። ገብታችኋል? የእናንተን ስሜት ጎድተን እኛ እዚህ ሰው መሰብሰብ ምናምን አቅቶን እንዳይመስላችሁ። ግን ዓላማችን ምንድን ነው? የነቢያትን መንገድ እንድትከተሉ፣ ወደ ክርስቶስ ትክክለኛ መንገድ የአብርሃም የይስሐቅን መንገድ እንድትፈልጉት። ገብታችኋል አይደል? ያ ነው። ለማንኛውም ይሄን ማየት የፈለገ ሰው ያው እና ይላል ኢሳያስ 7:18 ኢሳያስ 7:18 ይላል። ከ17 ጀምረን እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብህ በአባትህም ቤት ላይ ያመጣል፣ እርሱም የአሦር ንጉሥ መምጣት ነው አለ። በዚያን ጊዜ እንዲህ ይሆናል አለ። በዚያን ጊዜ እንዲህ ይሆናል፣ እግዚአብሔር
በግብፅ ወንዝ ዳርቻ ያለውን ዝንብ፣ በአሶር አገር ያለውን ንብ በፉጨት ይጠራል። በፉጨት ይጠራል። ልጨምርላችሁ ሌላ እግዚአብሔር ፂም አለው፣ ፂሙንም ይላጫል በምላጭ ተከራይተው። በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአሶር ንጉሥ የራሱን እና የእግሩን ፀጉር ይላጨዋል፣ ምላጩም ፂሙን ደግሞ ይበላል። አላሁ አክበር። ሌላን ጨምር እግዚአብሔር ሚስት አለ ባል እንደሆነ ተገልጿል። ፈጣሪሽ ባልሽ ነው ስሙም እግዚአብሔር ነው ይላል። ሌላ ልጨምር እንደ አይነት ነገር አላህ ይመስገን። ነገራችን ላይ እነዚህ ነገራቶች ለአምላክ የሚገባ አይደሉም። ማነው ታዲያ የጻፈው ከተባለ አይሁዶች ናቸው። በአምላክ ላይ በጣም ይሳለቃሉ እንደፈለጉ። አላህ በቁርአን ላይ ገልጿቸዋል። ይህም ባህሪያቸውን በቁርአን ላይ ገልጿቸዋል። ይህ ነቢያቶች የጻፉት መስሏችሁ ነው? ወላሂ ነቢያቶች አይደሉም የጻፉት፣ አይሁዶች በራሳቸው ጊዜ ነው። አይሁዶች በአምላክ በአላህ ስብሐነሁ ወተዓላ ላይ በጣም በርካታ ነገራቶች ጽፈዋል። ከጻፉት መካከል አንደኛ ይሄ ነው። እሺ ተው፣ እግዚአብሔር ማፊያ ነው፣ ይደባደባል። ተው ማፊያ ነው የሚለውን ቃላት ተጠቀሙ። ይደባደባል ይላል። በእርግጥ አያቸው አይደል? እንዲህ አይነት ቃላት እየተነሳ በአምላክ ላይ እንዲህ መሳለቅና መዘባበት ምናምን ተገቢ አይደለም። መጽሐፉ ላይ ያለውን ሰላም ጤና ይስጥልኝ። እንዴት ዋላችሁ? አብሮ ይስጥልን። ደህና ዋልሽ? ሰላም ያለንሽ ያለንሽ። እሺ ጥያቄ ነበር። ትናንትም ጥያቄ እየጠየቅኩኝ ነበር ኢምራን። ታች ላይ ፕሊስ ምንም ነገር እንሲናገሩ አልፈልግም። ጥያቄ ብቻ ነው ጠይቀው መረዳት ያቃተኝ ነገር እንዲረዳ ማለት ነው። እሺ አላህ የሚለው ቃል ምንድን ነው? ትርጉሙ ምንድን ነው? አላህ የሚለው ቃል ኦልሬዲ አረበኛ ነው። እሺ ትርጉሙ ምንድን ነው ማለት ነው? በእውነት የሚመለክ አምላክ ማለት ነው። እሺ ትንሽ ገለጻ። አላህ ማለት አልኢላህ አልማዕቡድ ቢልሐቅ አው አልመእሉህ ወይንም አልኢላህ አልማዕቡድ ቢልሐቅ ማለት በአማርኛ ምን ማለት ነው? በእውነት የሚመለከው ብቸኛው አምላክ ማለት ነው። የሚመለኩ በርካታ መልእክቶች አሉ፣ ሰዎች በየራሳቸው አምላክ ብለው የሚጠሯቸው ግን በእውነት አይደሉም። ነገር ግን እዚህ የሚለየው ምንድን ነው? በእውነት የሚመለከው ብቸኛው አምላክ። ለዚህ ነው አምላክ አላህ ለነቢያቶችም ይህን ሲናገሩ ወኢነ አላህ ረቢ ወረብኩም ፈዕቡዱህ ይላል። መሲሁ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት እያለ ያስተምር ነበር። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላኢላሃ ኢላሁ አለ ሙሴ። አምላካችሁ እርሱ አላህ ነው፣ ከእርሱ ውጭ ሌላ አምላክ የላቸውም እያለ ይነግራቸዋል። ልክ እንዲሁ ኢልያስ የተባለው ነቢይ ምን አለ? ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባኢኩም አልአወሊን። ማን ነው? ኢልያስ የተባለው ነቢይ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ እርሱ አላህ ነው እያለ ነገራቸው ይላል። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን አለ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። ነቢያቶች አምላክ አላህን ተገዙ ብለው ዝም አላሉ። ከአላህ ውጭ ያሉ አካሎች ሁሉ ጣዖቶች ናቸው ብለው ገልጸዋቸዋል። አብርሃም ቀጥሎ ሲናገር ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው ብሎ ተናገረ። ወተክልቁነ ኢፍካ አላቸው። በራሳችሁ ጊዜ አማልክት ናቸው ብላችሁ የእናንተ የፈጠራችኋቸው ፈጠራዎች ናቸው አለ። የሰው ፈጠራዎች ናቸው ከአላህ ውጭ። እሺ እዚህ ጋር አንድ ጥያቄ። እናንተ በኢስሐቅ በያዕቆብ ታምናላችሁ? በሐዋርያቶች ታምናላችሁ? እናምናለን። እሺ እንደዛ ከሆነ ሱረቱል ሙሐመድ 47ኛው ምዕራፍ ነው። ሱረቱል ሙሐመድ 2ኛው አያ ይመስለኛል። ወለዚነ አመኑ ወዐሚሉ ሷሊሓቲ ወአመኑ ቢማ ኑዚለ ዐላ ሙሐመድ ወሁወ ልሐቁ ሚን ረቢሂም ከፈረ አንሁም ሰይአትም። ከተሳሳትኩ አስቁመኝ እያየሁ ስላልሆነ ማለት ነው።
ከወጣው ከዚህ ስለማይሰማችሁ ለእናንተ ከፈረ አንሁም ሰይአትህም ወአስለሐ ባለሁም። እሺ እዚህ ጋር አሁን እኔ ኃይለ ቃል ምንድነው? ቢማኑ ዚላ አለ ሙሐመድ እናንተ በሁሉም ካመናችሁ በሙሐመድ እና በሙሐመድ ላይ የወረደ ብቻ ያመነ እንደዛ ስለተረዳሁት ነው። እስኪ እዚህ ላይ ምን ትለኛለህ? ብቻ አይልማ በእርሳቸው ላይ ብቻ ሳይሆን በሙሐመድ ላይ በተወረደው ያመኑ ብሎ ተናገረ። በሙሐመድ እና በሙሐመድ ላይ በወረደው አይዋ ያ ማለት በእርሳቸው እናምናለን፣ በእርሳቸው ላይ በተወረደውም እናምናለን። በእርሳቸው ላይ ከተወረደው መካከል ምንድን ነው ከተባለ ለቀደሙት ነቢያቶች ተውራትና እንጂል ተሰጥቷቸው ነበር ብሎ ማመን አንደኛ ነው። በቁርአን ማመን ሲባል እዛ ላይ ለሙሐመድ የወረደው ቁርአን ነው። እዚህ ጋር እኮ በእርሱ ውስጥ በተውራት መኖ የሚል ቃል አለ፣ በእንጂል መኖ የሚል ቃል አለ በቁርአን ውስጥ። እሺ ከሙሐመድ ውጭ 24 ነቢዮች አሉ ገለጻ የተደረገላቸው ማለት ሱረቱ ነባም ላይ ብዙዎች አለ። ለምን ሙሐመድ የመጨረሻው ነቢይ ሆኖ ሁልጊዜም ሰለዋት ስታወርዱ በነቢያችሁ ላይ اللهم صل على محمد وعلى سيدنا محمد ትላላችሁ? ሰይድና መሐመድ የሚለውን ቃል ለምን መጠቀም አስፈለገ? እሱን አንጠቀምም። እሱን የሚጠቀም ሰው ስህተት ነው። በቁርአንም በሐዲስም ላይ በእርሱ መንገድ ሰላት አውርዷል አሉ። ሰይድና ሙሐመድ የሚል የለም። ነቢያችን ሰለላሁ ዐለይሂ ወሰለም እርሱን አላስተማሩም። ናም ሰይድ አነ ሰይድ ወለድ አደም ብለዋል። እኔ የአደም ልጆች ሁሉ ሰይድ አለቃ ነኝ ብለው ተናግረዋል። ነገር ግን በሰለዋት አጠቃቀም ላይ እርሳቸው በነገሩን መሰረት ብቻ ነው የምንጠቀመው። ላ ነዚዱ ወላ ነንቁስ ሊአነሁ ወሕዩ ሚን አላህ ሱብሓነሁ ወተዓላ ከአላህ በተወረደበት መንገድ ነው የምንጠቀመው። እርሳቸው ሶላት አወራረድን ሲያስተምሩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም በሁለት አይነት መንገድ ነው። በሁለቱም ላይ ሰይድና የሚል ቃልን አልተጠቀሙም። ይህን የሚጠቀም ሰው ካለ ተሳስቷል። ታዲያ እንዴት ነው የወረደው ከተባለ ከእርሳቸው የተገኘው አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ። በዚህ መልኩ ነው። ዐላ ሰይድና ምናምን የሚል የለም። ግን ብዙዎች ላሉ እንደዚህ ተሳስተዋል። የሰዎች ስራ ማስረጃ ሊሆን አይችልም። ማስረጃ በሃይማኖታችን ላይ ቁርአንና ሐዲስ ላይ የመጣ ቃል ነው። طيب كفر عنهم سيئاتهم كفر عنهم سيئاتهم يعني كفر عنهم سيئاتهم የከፈረላቸው ሰያቸውን የሙሐመድን ኡመቶች ብቻ ነው። እዚህ ጋር ይሄን ነው በደንብ ታስረዱ ይፈልጋል። የሌሎችን አልማረላቸውም የሚል አይደለም። ከፈረ ዐንሁም ሰይአቲሂም ማለት ከእነርሱ ኃጢአታቸውን ሰረየላቸው ወይም ማረላቸው ነው። አላህ ሱብሓነሁ ወተዓላ ስለዚህ ላለፉት ትውልዶች ይማርላቸዋል። በአላህ እስካመኑ ድረስ በመልእክተኞቹ እስካመኑ ድረስ ለእነርሱ ይማርላቸዋል። ያ ነው። ነገር ግን እዚህ ጋር እንትን አድርጎ ካስ አድርጎ እያወራ ያለው ስለ ነቢ ሰለላሁ ዐለይሂ ወሰለም ትውልድ ነው። ባለፉት ትውልዶች ልክ እንዲሁ ይሄ ህግ ይሰራል። በአላህ ካመነ በመልእክተኛው ካመነ ይሄን በኑ ተብለው ታዘዋልና። ለምሳሌ ሐዋርያቶችን አላህ ሲያዛቸው ወኢዘ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። አላህ ምን አላቸው? እናንተ ሐዋርያቶች ወይ በእኔም እመኑ በላኩትም መልእክተኛ እመኑ አልኳቸው አለ። ስለዚህ በዚያን ባመኑ ጊዜ ይማርላቸዋል ኃጢአታቸው ማለት ነው። ብሻል ለዚህ ነው ሌላ ጥያቄ አለሽ? ሌላው ጥያቄ መሰለ አሁን ሱረቱል ማኢዳ 3ኛው አያ ግማሽ ላይ መሰለ ባለተሳሳት አልየውም አክመልቱ ለኩም ዲነኩም። አሁን ይህም የሚለው ቃል ያለው የት ነው? ቁርአን ውስጥ ነው። ከቁርአን በፊት ኢስላም አለ ብለው ለማመን አልየውም አክመልቱ ለኩም ዲነኩም የሚለው ቁርአን ግማሽ ያኔ ቁርአን ከወረደ እንኳን ከግማሽ በኋላ ነው። ከግማሽ ዓመት በኋላ ሱረቱል ማኢዳ የወረደው ማለት የመጀመሪያው የወረደው ቁርአን ኢቅራ ቢስሚ ረቢከ ለዚ ኸለቅ ነው። ከዛም በፊት ለምን ስለ ኢስላም ገለጻ አልተደረገም? ሌሎች መጽሐፎች ላይ ተገልጿል፣ አስተምረዋል። ሁሉም ነቢያቶች አስተምረዋል። አላህ ስብሐነ ወተዓላ ይሄን ተርኮታል። ያለፉትም ነቢያቶች ሁሉ ኢስላም እንዳስተማሩ ተርኮልናል። ሲናገር ምን አለ? ለምሳሌ ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። ማነው አዛዡ? አምላክ አላህ ስብሐነ ወተዓላ።
ልክ እንዲሁ ኢብራሂም ስለ ኢብራሂም ይላል ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ያው ኢብራሂም መጀመሪያ የተነገረው ቃል ሙስሊም ሁን የሚል ነበር። ምን አለ? እነሆ ለዓለማቱ ጌታ ሙስሊም ሆኛለሁ ታዛዥ ሆኛለሁ አለ። ከዚያም ኢብራሂም ለትውልዱ ተናዘዘ ያችን እስልምና። ወወሳ ቢሃ ኢብራሂሙ በኒህ አለ። በዚችም ህግጋት በኢስላም ህግጋት ኢብራሂም ልጆቹም ተናዘዛቸው አለ። ያዕቆብም ልክ እንዲሁ ከዚያ በኋላ የኢብራሂም የልጅ ልጅ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። የሽ ያዕቆብ ራሱ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው። ታዲያ ያዕቆብ ልጆች ሙስሊሞች እንደሆኑ ተናግረዋል ወይ? አዎ። እዚያ ወረደ ብለው ምን ይላል? አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒል ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። ያው ሙስሊሞች ነን ብለው ቃል በቃል ተናገሩ። ከያዕቁብ ልጆች መካከል አንደኛው ዩሱፍ እሱስ ተናግሯል ወይ? አዎ። ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊል ልሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን፣ ሙስሊም አድርገህ ግደለኛ። ልክ እንዲሁ ሉጥ ዓለይሂ ሰላም ሙስሊም ነበር። ሐታ በኢብራሂም ዘመን አብሮ ሲያስተምር የነበረ ነው። በሌላ ቦታ ላይ የሉጥ ህዝቦች ሉጥና ቤተሰቦች ሙስሊሞች እንደነበሩ መልአኩ ጅብሪል ሲናገር ምን ይላል? እንዲያጠፋ እንዲቀስፍ በተላከ ጊዜ ፈማ ወጀድና ፊሃ ገይረ በይት ሚነል ሙስሊሚን። አላህ ስብሐነሁ ወተዓላ ሲገልጸው ምን አለ? ሉጥን ቤተሰብ ፈማ ወጀድና ፊሃ ገይረ በይት ሚነል ሙስሊሚን፣ ከሙስሊሞች የሆኑ ከአንድ ቤተሰቦች አላገኘሁም ነበር በዛች ከተማ ላይ አለ። የሉጥን ቤተሰብ ምን ብሎ ጠራው? የሙስሊም ቤተሰብ ብሎ ጠራው። ከዚያስ በኋላ ሙሳ ዓለይሂ ሰላም እስልምናን ያስተማረው ህዝቦች ሙስሊሞች ነን ብለው ቃል በቃል ተናግረዋል። ማስረጃ በሱራ ይመስላል። አላህ ሱብሓነሁ ወተዓላ ሲናገር ይላል ስለ ሙሳና ስለ ህዝቦቹ ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሳ ለህዝቦቹ ምን አላቸው? ህዝቦች ሆይ በአላህ የምታምኑ እንደሆናቸውና ሙስሊሞች እንደሆናቸው በእርሱ ላይ ተመኩ አላቸው። ሙስሊሞች እንደሆናቸው ይላቸው ነበር። ታዲያ ሙሳ ህዝቦች ሙስሊሞች ነን ብለው ቃል በቃል ተናግረዋል። ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደለን አሉ የሙሳ ህዝቦች። ሱለይማን ዓለይሂ ሰላም ልክ እንዲሁም ሰለሞን አላ ተዕሉ ዐለየ ወአቱኒ ሙስሊሚን፣ ሙስሊሞች ናቸው ወይንም ታዛዦች ናቸው ወደ እኔ ኑ ይላቸው ነበር። ታዲያ ንግስቲቱ ምን አለች? መጨረሻ ላይ ቃለት ረቢ ኢኒ ዘለምቱ ነፍሲ ወአስለምቱ መዐ ሱለይማን። ምን አለች? ወአስለምቱ መዐ ሱለይማን ሊላሂ ረቢል ዓለሚን። ከንጉስ ሰለሞን ጋር ለዓለማቱ ጌታ ለአላህ ታዛዥ ሆኛለሁ ሰልሜያለሁ አለች። ልክ እንዲሁ ደግሞ ማን? ዒሳ ዓለይሂ ሰላም ለሐዋርያቶቹ እስልምናን ያስተማራቸው ሐዋርያቶች ምን አሉ? በሱለይማን ዓለይሂ ሰላም ጊዜ የነበረችው ንግስቲቱ ነች። በሱራ ነምል ተገልጿል። ብልቅስ ብለው ዑለሞች አስቀምጠዋታል። እኛ በቁርአንና ሐዲስ ላይ ስሙ የተጠቀሰን አካል ያ ከራሳችን ዝም ብለን ከሙፈሲሮች የምንቀበል አይደለም። አላህ ስብሐነሁ ወተዓላ ያለፈውን የሩቅን እውቀት እርሱ ብቻ ነው እንደሚያውቀው በነቢይ በኩል ካልገለጠልን የእነርሱ ግምት ሆኖ ይቀራል። እንዳጠቃላይ ግን ስሟ ሳይሆን ዋና የሚያስፈልገው ታሪኳ ነው። አላህ ስብሐነሁ ወተዓላ ብዙ ጊዜ ስም ላይ ትኩረት አያደርግም። አስሐቡል ከህፍ ለምሳሌ ያሉ የዋሻዎቹ ሰዎች በጣም ገራሚ የሆነ ተአምር እንዳደረገባቸው ተናግሮ ስማቸውን ግን ከስሙ ሳይሆን ዋናው ትምህርት ነው ከዚያ የሚወሰደው። ከነቢያቶች ለምሳሌ ያልተጠቀሱ በርካቶች አሉ። ዋናው ስማቸው ሳይሆን እነርሱ የሰሩትን ስራ ይገልጽልናል። አላህ ወረሱለን ቀድ ቀሱስናሁም ዐለይከ ሚን ቀብሉ ወረሱለን ለም ነቅሱስሁም ዐለይከ ወከለመ አላሁ ሙሳ ተክሊማ ይላል። የመጨረሻው ማን ነው? እንዳጠቃላይ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ተናግረዋል። ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ምን አሉ? እነሆ በአላህ አምነናል አሉ። ጌታቸው ማን እንደሆነ መሰከሩ። አላህ አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ አለ። አያችሁ፣ አምላካቸው አላህ ሃይማኖታቸው እስልምና እንደሆነ ከገለጹ በኋላ ረበና አመና ቢማ አንዘልት አሉ። ጌታችን አላህ ሆይ ባወረድከው ቃል አመነን አሉ። በተውራት ማነው? በኢንጂል ወተበዕነ ረሱል፣ መልእክተኛውንም ተከተልን አሉ። ማንን ነው የተከተሉት? ዒሳን። ምን አሉ? መልእክተኛውን ተከተልን አሉ። ፈክቱብና መዐ ሻሂዲን፣ እኛንም ከመስካሪዎች ጻፈን አሉ። ሐዋርያቶች ግልጽ አድርገው ነው የተናገሩት። አምላካችን አላህ ነው አሉ። መልእክተኛችን የምንከተለው ዒሳ ነው አሉ። ሃይማኖታቸውን እስልምና ነው አሉ። መጽሐፋችን ኢንጂል ነው አሉ። አይሻርላ እና ይህንን ጥርት አድርገው ሁላቸውም ተናግረዋል። ይህን ይመስላል። ነገር ግን መጽሐፍ ቅዱስ ላይ አምላክ ከሚያናገራቸው መካከል ኑሕን መውሰድ ትችላለች። ወይም ነቢያቶች መጽሐፍ ቅዱስ ላይ እምነታቸው ሃይማኖታቸው ምን እንደሆነ ገልጸዋል ወይ? ለወፍ አይታወቅም።
ክርስቲያን ናቸው ወይ? ለወፍ አይታወቅም። አይሁድ ናቸው ወይ? ለወፍ አይታወቅም። አንድ ነቢይ አምላክ በመጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። ነቢያቶችም ክርስትና ሃይማኖትን ተከተሉ ብለው ትውልዶቻቸውን የሰበኩበት ቦታ የለም። አይታወቅም። ግን ክርስትና ትክክለኛው እምነት ነው ብለው አምነው ይሄዳሉ ሰዎች። ቢያንስ መጽሐፋቸው ላይ ይሄ ነገር ማስረጃ አለው ወይ? አምላክና ነቢያት ያውቁታል ወይ? የለም። በሱ ወደ ቁርአን ስትመጪ ግን አምላክ አላህ ራሱ ደንግጎታል እስልምና። ነቢያቶችም ራሳቸው ሰብከው ታገኛለች። ቃል በቃል ልክ እንደተናገርኩ ማለት ነው። ይህን ይመስላል። አመሰግናለሁ። ጥያቄ ሲኖረኝ መጠደፍ ፎሎ አድርጋችኋለሁ። ቴንኪው